ሰፊ የሆነ ጦርነቶች እንመለከታለን። ማቴዎስ 24 እንደሚነግረን እንደገና ሉቃስ ራእይ 6:4 እንደሚነግረን መጠነ ሰፊ የሆኑ ጦርነቶች እየሰፉ ይመጣሉ። ጦርነት አጀማመራቸው አሁን አገሮች አይዋጉ እንጂ ሁሉም አርምድ ናቸው። በቃ ሁሉም ወደ ኒውክሌር ፓወር ውስጥ ለመግባት በቃ የነገሮች ወሳኝ እንደሆነ ገብቷቸዋል። ኒውክሌር ካለኝ ማንም አይደፍረኝም የሚል አቲቲዩድ በሀገሮች ላይ ትመለከታል። የነ አህመዲነጃድ አቲቲዩድን ተመልከተው። የነ አያቶላ እንትናቸው ያንን ኒውክሌር ከያዙ ሪጂናል ድሮ ዓለም በሁለት ነው የተከፈለችው። ዌስትን ኢስት ብለው ነው የተከፈለው። ዌስት ምዕራባውያኖች አሜሪካንን ይዘው፣ ኢስቶች ደግሞ ከራሽያን ጋር ነበሩ። አሁን ያለው የወርልድ ኦርደር በኋላ መጣበታለሁ። የዓለም ስርዓት ግን ሪጂናል ሊደሮች ሪጂናል የሆኑ ሀያላኖች እየወጡ ነው። ልክ ምን የጎበዝ አለቃ አይነት ይሄ የሰፈር አለቃ አይነት። ለምሳሌ መካከለኛን ምስራቅ በተመለከተ ኢራን የበላይ ለመሆን፣ ቻይና ደግሞ ሩቅ ምስራቅን ዶሚኔት የማድረግ አሜሪካኖች ምዕራባውያኖችን ዶሚኔት የማድረግ እንደዚህ ራሽያኖች በራሳቸው በአፍሪካ ማንጻር እንኳን አሉን ዶሚኔት ለማድረግ የሚፈልገው ማለት ነው። እንዲህ አይነት ዶሚኔቲንግ ፓወርስ በየቦታው ብቅ እያሉ ይሄ ምን ያደርጋል ማለት ነው? መጠነ እንደተለያየ መጠን ጦርነቶች ሊነሱ ይችላሉ። መልኩ ደግሞ ይለያል። የጦርነት ወሬ ትሰማለህ። የጦር ወሬ እየሰማን ኤቭሪ ዴይ እየሰማን እና ግን ጦርነቶች እንደ ድሮ አይደሉም። እስካሌት ወዲያው ነው የሚያደርጉት። በአንድ ሀገር ውስጥ አሁን ጦርነት ቢጀመር ሳይታወቅ ከጫፍ እስከ ጫፍ የሚነካኩ ሀገሮች አሉ። እንትን ሆነዋል፣ ተያይዘዋል፣ በቢዝነስ ተያይዘዋል፣ በተለያየ ውሎችና ስምምነቶች ተያይዘዋል። ከዚህ የተነሳ በአንድ ቦታ ላይ በቃ የሆነ እሳት ከተጫረ እስከ ጫፍ ነው የሚሄደው እና የፖለቲካል ጨዋታዎች እየበዙ ነው ያሉት። ስለዚህ ራሱ የጦር ወሬ ራሱ አንዱ በህዝብ ላይ ጭንቀት ያመጣል፣ ረብሻ ያመጣል፣ የሰውን ደስታና ሰላም ይወስዳል። ሰው ልጅ የማይመች ለሰው የማትመች ዓለም እየሆነች ነው ዓለማችን ያለችው። ሌላው ረሃብን ነው ጌታ ኢየሱስ ምልክት የሰጠው። ግን ከሁሉ ቀድሞ በጣም የሚገርም ነገር ዛሬ ጠዋት ስመለከተው የነበረው ነው። ከሁሉ ቀድሞ የሚመጣው ምልክት መንፈሳዊ ምልክት እሱ ምንድነው? ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ሲጀምር። ስለዚህ የሐሰተኛ ነቢያቶች መንጋጋት የሐሰተኛ ክርስቶሶች መንጋጋት ምን ሊያመጣ ነው? ከዛ አሁን የምነግርህ መጠነ ሰፊ ጦርነት ያልኩ ረሃብን፣ ቸነፈርን የሚለውን እያስከተሉ ይመጣሉ። ስለዚህ ክራይሲሶች ሲጀምሩ መንፈሳዊ ነው መጀመሪያ። ዳንኤል ላይ ቅድም አንድ የጠቀስከው ነገር አለ በንግግርህ ላይ፣ እሱን እየተናገርክ ዳንኤል ላይ ያለው ጥቅስ ትዝ አለኝ። ነፋሳት በባህር ላይ በታላቁ ባህር ሜዲተራኒያን ላይ ማለት ነው በአራቱም አቅጣጫ ያሉ አራት ነፋሳት መጥተው ተጋጩ ይላል። የሚነግረው ግሎባል ስለሆነ ጦርነት ነው የሚናገረው። ግሎባል ስለሆነ ረብሻ ነው የሚናገረው። ቅድም ያነሳነው አርማጌዶን ምናምን ያልነው ጎግ ማጎግ የምንለው ማለት ነው። ስለዚህ ታላላቅ የሆኑ ጦርነቶች ይነሳሉ። ረሃብ ተነስቷል። በተለያየ ዘመን የተለያየ ረሃቦች ተነስተዋል። ግን በመከራው ዘመን ላይ የሚሆነው ረሃብ ግን ይሄ ነው የሚባል አይደለም፣ በቃልም የሚገለጥ አይደለም። ታላላቅ የመሬት መንቀጥቀጦች ይነሳሉ። ኢቭን ኢየሩሳሌምን 2-3 ቦታ የሚቆርጥ መሬት መንቀጥቀጥ ይነሳል በመጨረሻው ዘመን ላይ። ታላቂቱ ከተማ እንኳን ይላል ቅድስቲቱ ከተማ 3 ቦታ የሚከፍል ትልቅ የሆነ የመሬት መሰንጠቅ በምድሪቱ ላይ ይመጣል። በቅዱሳት መጽሐፍ ላይ የተጻፈው ነው። ስለዚህ ቸነፈሮች ይነሳሉ። አስከፊ የሆኑ ወረርሽኞች ይነሳሉ። በሀገራችን ለምሳሌ የህዳር በሽታ የሚባል ነበረ በአንድ ዘመን ላይ። ይሄ የህዳር በሽታ ማለት ስፓኒሽ ፍሉ ማለት ነው። ብዙ ህዝብ የቀጠፈ ነው። ወደ 22 ሚሊዮን ሰዎች ሞተዋል ይባላል። በጣም በሚገርም ሁኔታ እና የወንጀል መስፋፋቶችን ታያለ። ወንጀል ብዬ ስናገር ሰው መግደል ብቻ ሳይሆን በተለያየ ሌቭል ክራይሞች ይሰራሉ። ድሮ ሌባ በር ሰብስሮ ነው የሚሰርቀው ወይም ባንክ ሄዶ ነው የሚሰርቀው። አሁን ግን ቤቱ የኮምፒውተር ቁልፍ እየነካካ ሀክ አድርጎ ገንዘብን ከአንድ ባንክ ወደ አንድ ባንክ ማሸሽ መስረቅ ይችላል። የክራይም ሌቭሉ እየጨመረ ነው ያለው። ወንጀል እየተስፋፋ ነው ያለው። ሰዎች ምድርን እያበላሿት ነው ያለው። ኢንጀስቲስ በምድር ላይ አለ። የሰው ደም በከንቱ ይፈሳል። እግዚአብሔር ደግሞ ደምን የሚያፈስ ደሙ ይፈሳል ይላል። ቃየል ወንድሙን አቤልን ከገደለ በኋላ የወንድምህ ደም ወደ እኔ ይጮሃል።
ስለዚህ ደሞች ይጣራሉ ወደ እግዚአብሔር። ዓለም አቀፍ ክስተቶችን ስትመለከት ብዙዎቻችን የምናየው ያለንበትን አካባቢ ወይንም ደግሞ ዞን ነው። አንተ ብትነግረኝ በእስራኤል ኤሪያ በአረቡ ዓለም ያለው እንድትነግረኝ ትችላለህ። እኔ እዚህ በሰሜን አሜሪካ ያለው ልነግርህ እችላለሁ። አውሮፓ ያለው ዓለም ሁሉ ግን ብንሰማ ዜናዎች ቢሰሙ ቴሌቪዥኖች ቢከፈቱ ባድ ኒውስ በዝቷል፣ ቴረር በዝቷል፣ ግፍ በዝቷል፣ በሽታ በዝቷል፣ አመፅ በዝቷል፣ ኢንጀስቲስ ወይም ፍትህ መጓደል በዓለም ዙሪያ ላይ በዝቷል። ስለዚህ ሰዎች ምድርን እያበላሿት ነው። የኖህ ዘመን አንዱ ጀጅመንት የመጣው ምድር ተበላሸች በእግዚአብሔር ፊት። እግዚአብሔርም ሰውን በመፍጠሩ ተጸጸተ ይላል መጽሐፍ ቅዱስ። ስለዚህ ህብረተሰብ እሴቶቹ ፈርሰውበታል። የሰዎች ባህሪ ተበላሽቷል። የሰዎች ካራክተራቸው አለመታመን፣ ውሸት፣ ኢንቴግሪቲ መጥፋት፣ የማያመሰግኑ መሆን፣ ታማኝ አለመሆን፣ ለእርቅ እምቢ የሚሉ እርቅ የማይሰሙ ስም አጥፊዎች መሆን፣ የውጭው ባይገርመንም ከዳተኝነት፣ ጨካኝነት፣ መልካም የሆነውን አለመውደድ፣ ግትሮች፣ በኩራት የተነፉ ይለዋል መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ላይ በፕራይዳቸው እስከ ላይ ይወጣ። ኢትስ አሜዚንግ። ቴልአቪቭ ከተማ ላይ ፕራይድ ተብሎ ባለፈው ዓመት ነው በ70ኛ ዓመታቸው ላይ በፕራይድ ሰዶማውያን ካልጠፋ ምድር ካልጠፋ ዓለም ኒውዮርክና ቶሮንቶ ላይ ሲያደርጉት አይገርምንም። የድፍረታቸው ድፍረት የእግዚአብሔርን ቁጣ ለማነሳሳት ቴልአቪቭ ከተማ ላይ በቅድስቲቱ ምድር ፕራይድ ዓለምን ያናወጠ የፕራይድ ሰልፍ ነበር። አንተ እንግዲህ እዛው ቅርብ ስላለ አይታወቃል። እንዴት አሳፋሪ! አዶኖ ዳጤዎቹ እንዴት ዝም እንዳሉ አላውቅም። በጣም እንዲህ አይነት ነውር በምድሪቱ ላይ መደረጉ በጣም አዝኛል። በጣም የእግዚአብሔርን ቁጣ የሚያነሳሳ የሶዶማዊነት ነገር በዓለም ሁሉ የሰዎች ኩራታቸው ሆኗል። የአሜሪካ መንግስት በጌ ባንዲራ ዋይት ሃውስን ያደመቁበት በጌ ፕራይድ ዴይ የዛለታ ባንዲራ በየአሜሪካ ኤምባሲ እንዲሰቀል ማድረግ የጌ ባንዲራ በዲሞክራሲ ስም ማለት ነው። በዲሞክራሲ ስም እንዲህ አይነት ነውሮች እየገነኑ የወጡበት ዘመን ላይ ያለ ነው። ሰዎች በሀፍረታቸው በነውራቸው ሊያፍሩ ሲገባቸው ትምክት ሆኖላቸዋል። ሰዶማዊነት የሚያኮራ እንደ አንድ ስታይል እያደረጉት ነው ያሉት። እንደ አንድ ስታይል ላይፍ ስታይል እያደረጉት ነው እና ብዙዎች በዛ ወጥመድ እየተያዙ ነው። ብዙ የአበሻ ልጆች ሳያስቡት በቃ አይደለም ከነጮቹ ጋር ሚንግል ለማድረግ ለመግባት በእነሱ ላይፍ ስታይል ውስጥ እየገቡ ነው። የድራግ ካልቸር፣ ሃሺሽ፣ የተለያየ ነገሮች ህብረተሰቡን ኢንፌክት እያደረጉት ያለ። ስለዚህ አሁን ያለንበት የዓለም ክስተት ምን ይመስላል? በጣም ሰዓቱ በጣም የሚያስፈራ የኖህ ዘመን ይመስላል። የኖህ ዘመን አመፅ ላይ ጣራ ላይ ወጣበት ነው። የእግዚአብሔርን ቁጣ ትሪገር የሚያደርጉ አመፆች በዓለም ላይ የበዙበት ነው። ሰው እግዚአብሔርን የማይፈራበት ዘመን ላይ ደርሷል። ኃጢአት የማያሳፍር ኃጢአት ደፋር የሚያደርግ ኃጢአት እንደ ጽድቅ የሚታይበት ሆኗል። እንደውም በዚህ ዘመን ላይ ኢየሱስ የሚለው ቃል ሲሰማ ሰዎች ይዘገንናቸዋል፣ ይቀፋቸዋል። ሚዲያ ላይ የኢየሱስ ስም የረከሰ ስም አድርገውታል። ይሄ ነውር የሚናገሩበት ቃል አድርገውታል። ያው እናንተ ታውቁታላችሁ፣ በዛም አካባቢ ላይ ቃሉን አልጠራውም እና ነውረኛ የሆነ ትውልድ እየወጣ ነው ያለው። ሴም ታይም እንድንመለከተው የሚያስፈልገው ነገር ደግሞ ካላንደሩን ግሎባል ካላንደሩን የእግዚአብሔርን አጀንዳ ስንመለከት የህብረተሰብ እሴት ፈርሷል። ኢሞራሊቲ ወደ ቸርች ገብቷል። የቤተ ክርስቲያን ሜሴጆች እየተበላሹ ክርስቶስ የተሰቀለውን ክርስቶስን ሴንተር የማያረጉ መልእክቶች መድረኮቻችንን የሰው የሚሸቱ መልእክቶች ሰው የሚሸቱ ሞቲቬሽናል ስፒኪንግ የሆነ ያለ አይደለም የሰው ስሜት የሚኮረኩሩ እንጂ ጽድቅን የማያሳስቡ ፍርድን የማያሳዩ ጽድቅን የማያገኙ መስቀሉን የማያጎኑ የኢየሱስን ውበት የማይገልጡ አስተምህሮቶች በየመድረኮቻችን እየመጡ ነው። ስለዚህ ከውስጥም ከውጭም ተሐድሶ ያስፈልጋል። የእግዚአብሔር ፍርድ ሳይመጣ ቤተክርስቲያን ልትወለወል ያስፈልጋታል። ከውስጥ ያለውን ልክ በኢዮስያስ ዘመን እንደነበረ ከመቅደሱ ጀምሮ ያጸዱ እንዳወጡት እግዚአብሔር በዚህ ዘመን መጨረሻ ላይ ከቤተ ክርስቲያን አሰስገሰስ የሚወጣበት እግዚአብሔር ከቤተ ክርስቲያን በቃ ይሄን የጨለማ ስራ፣ የመተተኛ ስራ፣ የጠንቋይ ስራ፣ አጋንንታዊ ኢስተርን ሚስቲሲዝም
ከውስጥ ኢንፈልትሬት አድርጎ የገባ ስፒሪት አለ። በኋላ ላይ እናገረዋለሁ፣ ሳልናገረው አላልፍም ብዬ ይሄንን ወስኛለሁ። ስለዚህ ኢንፈልትሬት አድርገውናል ከስፒሪቹዋል ዓለም መንፈሳዊ በሚመስል ቋንቋ ከእግዚአብሔር ያልሆኑ ነገሮች እየገቡ ናቸው። ስለዚህ የዓለም አቀፋዊ ክስተቶች ያለነው ሰዓቱ የሚያሳዩን 11 o'clock ሊመሽ ነው፣ ሊያልቅ ነው እና የኮሮና ታዲያ ምጥው ነው ወይ? እሱ ነው አሁን ይሄ የኮሮና በሽታ ከሱ በላይ የሚያሳስበኝ ነገሮች አሉ። የፍቅር መቀዝቀዝ በጣም ያሳስበኛል። የቤተሰብ መፈራረስ፣ የግብረገብ መዛባት፣ ግብዝነት፣ በግልጽ የሚታይ ሃይማኖታዊ ግብዝነት እንመለከታለን። ማለት ምን ማለት ነው? ሁለት የተለያየ ግብዝ ማለት ቲያትረኛ ማለት ነው። ቲያትረኛ ማለት ያልሆነውን ገጸ ባህሪ ወስዶ የሚጫወት ማለት ነው። ስለዚህ ቤተክርስቲያን ያመልካላት ግብዝነት እናያለን። ስለዚህ ስለ ትንቢት ደግሞ ያሉት ነገሮች በጣም በዓለም ዙሪያ ወንጌል እየተሰበከ ነው። ቅድም እንዳልኳቸው ሌላ በጣም ሃይላይት ላደረገው ፈልጉ ብዙ ወጣቶች ስለምታዩኝ ፌዘኝነት በምድር ላይ በጣም በዝቷል። ኮሜዲያንስ ማቴዎስ 24:14 ላይ የሚናገረው ቃል አለ። ስለዚህ ይሄ ይቅርታ ማቴዎስ 24 ቁጥር 37 ላይ ግዴለሽነት፣ ፌዘኝነት፣ ሰዎች ቀልድን መውደድ፣ ሲሪየስ እና ቁምጥጥ ያለውን የእግዚአብሔርን ቃል ከመውደድ ይልቅ ፌዙን ይወዱታል፣ ቀልዱን ይወዱታል። እንደውም ከስብከታችን የሚያስቅ ነገር ብንናገር የሚያስቀዋን ነው ሰው የሚፈልገው እንጂ ቆንጨጥ ያለውን መልእክት አይፈልግም ሰው። ስለዚህ ኮሜዲያንስ የብዙ ክርስቲያኖችን ቀልብ ወስደዋል። ከዚህ የተነሳ ድራማዎች ስብከቶቻችንን ወስደዋል፣ ጸሎቶቻችንን ወስደዋል። ተከታታይ ድራማዎች፣ ተከታታይ እንትኖች እየተመለከተ ትውልድ ለመጸለይ ጊዜ ምን አደከመኝ፣ ለምንድን ነው ማልጸልየው፣ ለምንድን ነው ጉልበት የተበላው ብለን ካልን የተሞላንበት የሙቪ አዲክሽን ነው። እግዚአብሔር ይገስጸው። አሁን የመጣልኝ ይሄ የሙቪ አዲክሽን፣ የድራማ አዲክሽን፣ የኮሜዲ አዲክሽን ትውልዳችን ውስጥ ገብቷል። በተለይ በዚህ በኮሮና ሲዝን ጊዜ ስለተገኘ ብዙዎች የእግዚአብሔርን ቃል ያጠናሉ፣ ብዙዎች ደግሞ ቁጭ ብለው በፌዝ ጊዜያቸውን ያሳልፋሉ። አታፌዙ፣ እስራት እንዳይበዛባችሁ ይላል መጽሐፍ ቅዱስ። እስራት እንዳይጠናባችሁ አታፌዙ። ፌዘኛ እስራት ይገባበታል፣ ይታሰራል። ህይወቱ ይታሰራል፣ ጸሎቱ ይታሰራል፣ አገልግሎቱ ይታሰራል፣ ፍቅሩ ይታሰራል፣ ደስታው ይታሰራል። አርነት ያለው ድል ሊበርት ያለው ህይወት ያለው ጌታ ክርስቶስን በመፈለግ ነው። ፌዘኝነት ቀርገን መውጣት አለብን በሚል ሀሳብ እግረ መንገዴን ጸልፍ ያስገባሁት ነው። ስለዚህ ከመጨረሻዎቹ ቀናቶች አንዱ የሚያስፈራው ነገር ከፌዘኝነት ሌላ ሁሉም ትንቢቶች ተከታትለው እየመጡ ነው ያሉት። ድሮ በተናጠል መንቀጥቀጥ ይመጣል፣ ቀጥሎ ደግሞ አልፎ እንትኑ። አሁን ግን የመንቀጥቀጡ ልክ የበሽታው መጠን ተከታትለው ነው የሚመጡት። እንደገና ማግኒቲዩዱም እየጨመረ ነው ያለው። አያችሁ፣ እየጨመረ ነው። አሁን መንቀጥቀጡ ድሮ የነበረው ምናልባት 5.2.1 በዚህ በሬክተር ስኬል ይባላል የመሬት መንቀጥቀጥ። አሁን የሚመጡት 8.1 9 ምናምን ሱናሚ የሚያስነሳ በአንድ ጊዜ 270,000 ሰው ሞተ ምናምን የሚያሳይ አስደንጋጭ የሆኑ ነገሮች እየሰማን ያለን ወገኖች። ስለዚህ የምንኖረው ያለምንም ጥርጥር የመጨረሻው ዘመን ውስጥ ነው ያለ። የምንኖረው ያለምንም ጥርጥር የጌታችን የኢየሱስ ክርስቶስ መምጣት በጫፍ በደረሰበት ዘመን ላይ ያለ ነው። ስለዚህ የኮሮና በሽታ በቃ ከነዚህ ምልክቶች አንዱ ምንድነው? ፕሌግስ ማለት ነው ወረርሽኙ፣ በሽታዎች፣ ቀሳፊ ነገሮች። ይሄ እንደውም በጣም ተጠብቀናል። በጣም ተጠብቀናል። ሊመጣ ያለ ግን ከዚህ የባሱ ነገሮች አሉ። ይሄን እርግጠኛ ሆኜ እነግራችኋለሁ። ለተለያየ ነገር የሚከፍቱ አደገኛ ነገሮች ወደ ምድር እየመጡ ነው እና ሉቃስ 21:11 ሄዳችሁ ስትመለከቱ ቸነፈር ብሎ ይጠቅሰዋል። ቸነፈር ይሄ አንዱ የትንቢት ክፍል ነው። መጽሐፍት ኮሮና ብሎ አይጥራው እንጂ የስ አለ እና ቅድም ያነሳሁት አለ ብላክ ዴዝ ወይንም ደግሞ ጥቁር ሞት፣ የህዳር በሽታ የተለያየ ስም ተጠርቷል። ብላክ ዴዝ፣ ኢቦላ፣ ሳርስ፣ መርስ፣ ኮሮና ቫይረስ፣ እነዚህ ኮቪድ-19 የምንላቸው እነዚህ እንደ እግዚአብሔር ቃል ጥናታችን
የምጣር የሚለው ውስጥ ይገባሉ። ስለ ምጥ ትንሽ ልናገር። እርጉዞች ካላችሁ እንግዲህ ይቅርታ። የምጣር ሲጀምር ኮንትራክሽን የሚባል ነገር አለ። ጨመቅ ያደርጋል። ይሄ ኮንትራክሽኑ ምጡ እየተጧጧፈ ሲመጣ ኮንትራክሽኑ ድግግሞሹ እየጨመረ ይመጣል። የምጣር ጫፍ ሲደርስ የሚወለድ ነገር አለ። እንደሱ አድርጋችሁ ሰሩት። አሁን ያለነው የምጣር ኢኒሻል ስቴጅ ላይ ነው። ኮንትራክሽኑ አልፎ አልፎ ይመጣና ጭምቅ አድርጓት እናትየዋን ይቀሰቅሳታል። ፔን ተሰማኝ ትላለች። ቆይና ሰላም ነው ስል ድንገት አሁንም ይመጣባታል። ለካ ምጥ ላይ ገብታለች። ከዛ እየተከታተለ ሲመጣ እየተጧጧፈ ይመጣል። ወገቤን ትላለች። ሁላችን ያገባንና ልጆች የወለድን ይገባናል። ስለዚህ ወገቤን ማለት ይጀምራል። የምጣ ጫፉ ሲደርስ ግን ምንድነው የሚሆነው? በቃ ዶክተሮቹ ሊዘጋጃሉ። የሚወለድ ነገር አለ እቴስታ እና አሁን ያለንበት ዘመን ምን ላይ ነው? የምጣር መጀመሪያ ላይ እየተጧጧፈ ይመጣል። ወሬ ምን እውነት ያ የተባለው ትንቢት ሊፈጸም ነው የምንልበት፣ ኧረ የጌታ መምጣት ደረሰ ብለን የምናየው ነገር ሁሉ የማንጠራጠረው ደረጃ ላይ እንደርሳለን። ማራናታ አሜን። ጌታ ኢየሱስ ይተረዳ። ክብር ለእግዚአብሔር ይሁን። ስለዚህ የኮሮና ቫይረስ በምጣር መጀመሪያ አለበት እላለሁ። ያስ አንዱ ምልክት ሊሆን ይችላል። የምጣር ቢጊኒንግ ነው። ገና ሲጧጧፍ ደግሞ የከፋም ነገር ልንሰማ እንችላለን ብዬ አስባለሁ። መጨረሻው ዘመን ለምሳሌ የክፋት መጨመርን መጽሐፍ ቅዱስ ይነግረናል። የክፋት አይነቶችን ግን ዘርዝሮ ላይ ነግረን ይችላል። ለምሳሌ ሂማን ትራፊኪንግ የሚባል አለ አይደለም? አሁን ዘመናዊ አንዱ ችግር ነው። ይሄን ሰውን ከቦታ ቦታ መሸጥ፣ ኩላሊት ወስዶ ከሰው ላይ መሸጥ ነው። እነዚህ አሁን ስፔሲፊካሊ በእግዚአብሔር ቃል አልተጻፉም፣ ግን ክፋት ብሎ ጠቅልሎታል። ክፋት በሚል ቃል ልክ እንደዛው ኮሮና በሽታንም ስፔሲፊክሊ ኮሮና ብሎ አይጠራውም። ቸነፈር ከሚለው ውስጥ ተመድቧል። ስለዚህ በቸነፈር ስም ነገም ሌላ ሊመጣ ይችላል። ኮቪድ-19 ብቻ አይደለም፣ የእሱ ካዝን ወይም ያጎቱ ልጅ ሊመጣ ይችላል። ኮቪድ 21 ሊመጣ ይችላል። ሊያሻይ ቁጥሩን ሊቀይሩት ይችላሉ። እንደ ሞደርን መኪናዎች ቁጥራቸውን በየዓመተ ምሕረቱ የዚህ ዓመተ ምሕረት እያሉ ሊቀይሩት ይችላሉ። ዳዝማተር ግን ሌብሉ ምንድነው? ቸነፈር እስከሆነ ድረስ ቸነፈር በሚለው ውስጥ አለ። ያ ደግሞ የምጣር የሚለው ካታጎሪ ውስጥ እንዲገባ ግድ ያደርገዋል። የምጣር ምልክት ነው እና ሰዎች ሰሩት ምንም ሰው የሚስራው ናቹራል የሚምጣ ምንም ይምጣ ካታጎሪ ውስጥ ይገባል። ቸነፈር ታሰው እስኪ በሚገርም ሁኔታ እንደ 666 በዓለም ላይ የታወቀ ቁጥር የለም። ምክንያቱም ቅድም ጥሩ አማርኛ ያገኘህለት የሴራ ፖለቲካ የሴራ ምንድን ነው ያልከው? እንግሊዘኛውን ብዙ ጊዜ የምንጠቀመው በአማርኛ ያልከው ሴራ ምናምን አልከው? የሴራ አስተሳሰብ ነው የሚባለው። የሴራ አስተሳሰብ ቆንጆ አማርኛ ነው። በዚህ በቃ በዛ ኤሪያ ላይ በጣም የተራገበ ስለሆነ 666 የሙዚቃ ባንዶች 666 የሮክ ሙዚቃዎች ላይ ትመለከታለህ። ኢቨን ሳሙና ላይ ሳይቀር 66 ታያለህ። እና የሰውን አቴንሽንም ለመያዝ ኮንሱመርስን አትራክት ለማድረግም ይጠቀሙበታል። አሁን እናንተ ሀገር ያለው ይሄ ቫቭ የሚለው ሶስቱ 666 የተጻፈበት እዚህ ሀገር አንድ እንደ ኤነርጂ ድሪንክ የሚባል አለ እዛ ላይ እና ያውቁታል። አንድ ሬድ ቡል አይነት ነው። ላዩ ላይ የተጻፈው ምንድነው? አንሊሽ ዘ ቢስት ኢን ዩ ይላል። በውስጣችሁ ያለውን አውሬ ልቀቁት ይላል። እና በጣም በሚገርም ሁኔታ ፕሮፌሲ መጽሐፍን ያነበቡ ነው የሚመስሉት። እና ግን ሰዎች እንደዚህ አይነት አቲቲዩድ ያላቸው እንደ ቀልድ አድርገው ስለሚወስዱት ይገዙታል። አቴንሽን ለመያዝ የሚጠቀሙበት ነው። እና 66 የሚለው ቁጥር አሁን ለምሳሌ ራሱ ኮሮናን ሰሞኑን ካየሁት ነገር አንዱ ምንድነው? ኮሮና የሚለውን ቃል ኮሮና 6 አልፋቤት ነው ያለው CORONA የሚለውን እሱ 6 ነው ይላሉ። ከዛ እያንዳንዱን ፊደላት ደመሩና 66 ደረሱ። ስለዚህ 6 ከዛ ደግሞ 66 ሲደመር አንድ ላይ 6666 ነው ብሎ አስቀመጡና ኮሮና ማለት 66 ነው። ምስኪን ይሄ ዝም ብሎ ተላላፊ ትንቢት ተማሪዎች አሉ። ይሄ ዝም ብሎ መንገድ ላይ የተጻፈውን ሁሉ ከእግዚአብሔር የሚመስለው ሰው ኮሮናም 66 ነው የሚለውን እውቀት ከዛ ነው የሚወስዱት። ግን መጽሐፍ ቅዱስ ራዕይ 13 ላይ ከ15 እስከ 18 ያለውን ቃል ሄዳችሁ ስትመለከቱ እንደዚህ ይላል እግዚአብሔር ቃል። እዚህ ጋር
ሳየው ምን ይላል? የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾች ታላላቆችም፣ ባለጠጋዎችም፣ ድሆችም፣ ጌታዎችም፣ ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ አውሬውም ስም ወይንም ደግሞ የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ይደረጋል ይላል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል ራእይ 13 ከ15 ከ18 እና እዛ ላይ ብቻ አይደለም የሚጻፈው። ራእይ 14 ላይ ከቁጥር 9 እስከ 10 ሄዳችሁ ይሄን ስትመለከቱት ሶስተኛ መልአክ ተከተላቸው ይላል። በታላቅ ድምፅ እንዲህ አለ፣ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱም የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳት መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ምንድን ነው የሚያሳየው? 666 የሚለውን ቁጥር የወሰደ ወይም ደግሞ የስሙ ቁጥር ያለበት ወይም ስሙ በላዩ ላይ ማህተሙ ያለበት ሰው እሱ ምን ይሆናል? ጀጅመንት አለበት። ኤተርኒቲ ዳም ይሆናል ወይም ይረገማል፣ ለዘላለም በእግዚአብሔር እሳት ይጣላል። ጀጅመንት አለበት ብሎ መጽሐፍ ቅዱስ ይነግረናል። ስለ አውሬው ቁጥር ይናገራል። አሁን ስለ አውሬው ስንናገር ጸረ ክርስቶስን ነው የሚናገር። አሁን ጸረ ክርስቶስን ሳናነሳ ስለ 666 መነጋገር አንችልም። ግን በዘመናችን ቅድም እንዳልኩት በሴራ አስተሳሰብ ለምሳሌ አንዳንዶች የሮማው ሊቃነ ጳጳስ እሳቸው ናቸው 666 ብለው ይላል። ሌሎች ደግሞ ኖ ኔሮ ቄሳር ስሙ ሲደመር እያንዳንዱ ተደምሮ 666 ይሆናል። ይህንን የሚሉት በተለይ እነዚህ ፕሪተሪስት አስተማሪዎች ቄሳር ነው እሱ ነው 666 ብሎ ነው የሚያስተምሯቸው። በቅርብ አንድ በቫቲካን በተሰራ ዶክመንተሪ ላይ አንድ የታወቀ ወፍራም ድምፅ ያለው ፊልም አክተር ይመስለኛል ዶክመንተሪ ሰርቷል። በዶክመንተሪው ላይ 666 አግኝቼዋለሁ አለ። ቫቲካን ላይብራሪ ዳውስቴርስ አለ። ቫቲካን ላይብራሪ ሄዶ አንዲት ስኮላርን ሴት ያናግራታል። የስሙ ድምር ይሄ ነው ተመልከት፣ ኔሮ ሲዘር የሚለው ሲደመር 666 ነው የሚለውን በቃ አገኘናል። በቃ አለቀ። ስለዚህ ሌላ 666 አይመጣም ነው። ሂትለርን ደምረው 666 ነው ያሉ አሉ። ሄንሪ ኪሲንጀር የሚባለውን የአሜሪካውን ሰው፣ ሚካኤል ጎርባቾቭን የተባለውን ሰው፣ እነዚህ ሁሉ በየዘመናቸው አንታይ ክራይስቶች ናቸው ተብለዋል። ናፖሊዮን ዓለም ላይ ተነስቶ ገኖ ስለነበረ ልክ እንደ ሂትለር እሱንም አንታይ ክራይስት እሱ ነው ያሉ ሰዎች እና የገመቱ ሰዎች አሉ። በተለይ አንዳንድ የፕሮፌሲ አስተማሪዎች ትልቅ የተባሉ አንቱ የሚባሉ የፕሮፌሲ አስተማሪዎች ስሙን ልጠራው አልፈልግም፣ በእንግሊዝኛ ከጻፉት ጽሁፎቻቸው ውስጥ ራሻ አንታይ ክራይስት እንደምትሆን ራሻው መሪ እንደሚሆን ይናገሩ ነበር። የአሜሪካን ፕሬዚደንቶች ኤፍዲአር፣ ጄኤፍኬ፣ እነዚህ ጆን ኤፍ ኬኔዲ የሚባሉት እነ ኒክሰን፣ ሮናልድ ሬገን እሳቸው አልቀረላቸው፣ ቢል ክሊንተን፣ ባራክ ኦባማ፣ ኢቨን አሁን ሪሰንትሊ ደግሞ የተሰናበቱት ደግሞ ዶናልድ ትራምፕን እሳቸው እንኳን ሳይቀር ምን ተብለዋል? ጸረ ክርስቶሶች ናቸው፣ 666 እነሱ ናቸው እየተባለ የሚያወጡ ሰዎች አሉ። ይሄ ቅድም እንዳልነው የሴራ አስተሳሰብ ነው። ቢብሊካል ኤቪደንሶች አሉ። ሳዳም ሁሴን ነው ብሎ አንድ ሰሞን በጣም ያስጨነቁን ሰባኪ ነበሩ። ሳዳም ሁሴን ሞተዋል። የሳዳም ልጆች ኡዴ ሁሴን እና ማን ሁሴን የሚባሉ ሁለት ልጆች ነበሩ። እነሱ ናቸው አሉ። እነሱም አይደሉም። አህመዲነጃድ ነው ተብሎ ደግሞ አንድ ሰሞን እስራኤልን እንደ ቱመር ናት አጠፋታለሁ ብሎ ስለተናገረ አህመዲነጃድ ነው እሱ ነው ጸረ ክርስቶስ አለው። እሱም አይደለም፣ ወረደ። እሱ አያቶላ ናቸው ተባለ። አቅም የላቸው እሳቸው። አሁን ከውጭ ሲታዩ እንደው ጀግና ይመስላሉ በፉከራ እንጂ አቅም የላቸው። ያንን ያህል ሊድ አድርጎ ዓለምን አስተባብሮ ጸረ ክርስቶስ ሆኖ የዓለምን ኢኮኖሚ ተቆጣጥሮ የማረቅ አቅሙ የላቸው። ሃይማኖቱ አያስችላቸው። የሶሪያው መሪ ነው ብለዋል። የተለያየ አይነት ስጀስሎች ሰዎች ያመጣሉ። ጸረ ክርስቶስ ማን ነው የሚለውን ጥያቄም ሆነ የት ነው የሚወለደው የሚለውን ጥያቄ መጽሐፍ ቅዱስ አይመልስልን።
አንዳንዶች አይሁዶች እንዲቀበሉት አይሁዳዊ መሆን አለበት ይላሉ። እውነት እንደሱ ካልን የዩናይትድ ኔሽን መሪ የሆኑ ሰዎች ሁሉ አይሁዶች አይደሉም። አይሁዶች ይቀበሏቸዋል። ስለዚህ የግድ አይሁድ ናቸው ብዬ አላምንም። ግን አይሁዶችን አዘ መሳያ የሚቀበሉት ሰው ወይንም ሐሰተኛው ነቢይ ወይንም ስለዚህ ዓለምን የሚያስተባብረው በዛ ዘመን ላይ ዊዶን ነው አይሁዶችን በምን ከሱ ጋር አላይን እንዲያደርጉ የሚያደርጋቸው። ምክንያቱም ዮናስ ለ3 ቀናት ያህል በአሳ ነባሪ ሆድ ውስጥ እንደቆየ ልክ እንደዛ አይሁዶችም እስራኤል ለ3 ዓመታት ያህል በዚህ ዲሲቭ ልትሆን ትችላለች። ከዛ በኋላ ትተፋለች። ያኔ ነው አርማጌዶን፣ ያኔ ነው ጎግ ማጎግ መቅሰፍት የሚመጣበት የሚሉ መሲያኒክ አስተማሪዎች አሉ። 666 ምንድን ነው? ማን ነው የሚለው ሰውየው አይታወቅም። በቃ አጭሩ መልስ ይሄ ነው፣ አይታወቅም። መጽሐፍ አይልም፣ እኛም አንልም። ያያችሁ አለዛ እንደ ሴራ አስተሳሰብ ይሆናል። መጽሐፉ ያላለው አሲዩም አድርጌ ምናልባት ይሄ የስፔኑ ጆን ካርሎስ ሊሆን ይችላል። ምናልባት ደግሞ አንዳንዶች የኳስ ተጫዋች እንኳን ስም ተጠቅሰዋል። ኢትስ ፋኒ አንዳንድ ምንም ፖለቲካል ኢንፍሉዌንስ የሌላቸው ኳስ ተጫዋችን አንታይክራይስት ነው ማለት ኖ ዌይ። ይሄ መጽሐፍ ቅዱስን ካለማወቅ የሚመጣ ነገር ነው። ሌላው 666 ማህተም ሊሆን ይችላል ወይ? 666 የሰው አገዛዝ ሲስተም ሊሆን ይችላል። ኮድ ሊሆን ይችላል ወይ? ቺፕስ ኢምፕላንት ነው ወይ? ወይንም ማህተም ሲታተም ነው ወይ? መጽሐፍ ቅዱስ ላይ ሄዳችሁ የእግዚአብሔር የሆኑ ሰዎች ላይ ማህተም ተደርጎ ታያላችሁ። ለምሳሌ አብርሃም ላይ ብትመለከቱ በስጋው ላይ ማህተም ነበረበት፣ እሱም ግርዛቱ ነው። የክርስቶስ ኢየሱስን ማህተም በስጋዬ ተሸክም ያለው ይላል ጳውሎስ እንደ አይዲ። ይሄ በመከራ የተመታውን ሰውነቱን ነው ጳውሎስ የሚናገረው። አማኞች በመንፈስ ቅዱስ ታተመዋል። ይሄ ህትመት በሰው አይን አይታይም። በእግዚአብሔር መንፈስ ላለ ሰው ብቻ በሰዎች ውስጥ ያለ የመንፈስ ቅዱስ ማህተም አለ። በእኔ ውስጥ አለ፣ በወንድሜ ውስጥ አለ፣ በብዙዎቻችሁ ውስጥ አለ የመንፈስ ቅዱስ ማህተም። ያ ማህተም ነው አባ አባ ብለን የምንጮህበት የልጁ መንፈስ፣ እሱ የተሰጠን የመንፈስ ቅዱስ ማህተም ነው። ይሄ በደህንነታችን ጊዜ የሚሰጠን ነው፣ በአይን የሚታይ አይደለም። እና ደግሞ አልፋችሁ ወደ ራእይ መጽሐፍ ላይ ሄዳችሁ ትመለከቱ 140 ሺዎቹ ሰዎች የታተሙበት ማህተም አለ። በምንድን ነው የታተሙት? መልአክ ነው ያተማቸው? በመንፈስ ነው ያተመባቸው ወይስ በግንባራቸው ላይ የሚታይ ነው የሚሆነው? ይሲ እንደኔ መረዳት ልክ የመንፈስ ቅዱስ ማህተም የማይታይ እንደሆነ ልክ እንደዚሁ የ144 ሺዎቹ ላይታይ ይችላል። ቢታይም ባይታይም ፖይንቱ ያለው እዛ ጋር አይደለም። የእግዚአብሔር ወገንነትን ማሳያ ነው ማህተም። 666 ወይንም ደግሞ በሌላ ምልክት ይደረግ የማማ ምልክት መሆኑ ነው። እኔ የእስራኤል አምላክን አላመልክም፣ ኤሎሂምን አላመልክም። እማመልከው ወይንም ደግሞ የምከተለው ይህንን የአንታይክራይስቱን ኪንግደም ነው ብለው ቃል ለሚገቡ ሰዎች በኪዳን ላይ ማህተም አለ። ኪዳን የሚያደርገው አንዱ ነገር ቃል አለ፣ ማህተም አለ፣ ደም አለ። 3 ነገሮች አሉ። ስለዚህ አንዱ ማህተሙ ነው። የአብርሃም ኪዳን የጸናው በደም ኪዳን ነው። ያ ደም ኪዳን ደግሞ በግርዘት የተገኘ ኪዳን። አዲስ ኪዳናችንም ኪዳን የሆነው በደም ስለታተመ ነው። ስለዚህ ስለ ኪዳን ሌላ ጊዜ ምናልባት በሌላ ዘመን እናወራለን እና በ666ም ላይም ሰዎች አሜን ብለው የጸረ ክርስቶስን አገዛዝ ሲቀበሉ የሚቀበሉት ማህተም ነው። እሱን ኪዳን ከሰይጣን ጋር ተገባብተዋል። አውቶማቲካሊ ያቀደም ያልኳቸው የሲኦል ፍርድ የገሃነም ፍርድ የሚገባቸው ይሆናሉ። ደህንነት አይኖራቸውም። ኦፊሻሊ የሉሲፈር ነኝ፣ ኦፊሻሊ የአንታይክራይስት ነኝ ብለው ሰዎች ለእሱ እጃቸውን ሰሬንደር አድርገው ሲሰጡን ያ ነው ማህተሙ በላያቸው ላይ የሚሰራው እንጂ ዝም ብሎ በኒድል አምጥቶ ለጉንፋን መድኃኒት ነው ተብሎ በተሰጠ መርፌ የከበረ የመንፈስ ቅዱስ ማህተም ከውስጤ ድሊት አይሆንም። ከማን እንዴ መጽሐፍ ቅዱሳዊ አይደለም ልላችሁ ነው። እና አንዳንዶች ደግሞ ቺፕስ ኢምፕላንት ነው ይላሉ። በምንም ያርጉት። አሁን ቺፕስ ኢምፕላንት ማድረግ አሁን የተጀመረ አይደለም። የአሜሪካ ወታደሮች ስፔሻል ሲል የሆኑትን ወታደሮቻቸው በሰውነታቸው ውስጥ ቺፕስ አለባቸው። በተያዙ ጊዜ የት እንዳሉ ያውቁታል፣ አክቲቬት ያደርጉታል። ስልኬ ቢጠፋብኝ ስልኬን ፋይንድ አድርገው ብዬ ክሊክስ አድርገው ከኮምፒውተሪ ላይ ስልኬ ያለበት ላይ ደወል እንደሚደውልልኝ ልክ እንደዚሁ አሜሪካኖች ወታደሮቻቸው ላይ በተለይ ስፔሻል ፎርስ የሚሏቸው ላይ የሚያስገቡባቸው ቺፕሶች አሏቸው። በቀላሉ ትሬስ ያደርጓቸዋል። ልክ እንደዛ አሁን በእንስሶቻችን አሉ። ውሻ አለችኝ ለምሳሌ ውሾች ላይ ይመታባቸዋል።
ብትጠፋ ያቺ ውሻ በቀላሉ በኮምፒውተር የት ጋር እንዳለች ትገኛለች። ስሟ አለ፣ የተወለደች ባለቤቷ ማን ነው፣ ክትባት ወስዳለች አልወሰደችም የሚል በጆሮዋ ላይ ወይም በአንገቷ ላይ በሚደረገው ቺፕስ ትታወቃለች ማለት ነው። ልክ እንደዛ ብዙዎች ኢንከሬጅ እያደረጉ ነው። ብዙ የካናዳ መስሪያ ቤቶች በአንገት ላይ በሚንጠለጠል ካርድ ነገር፣ አንዳንዶቹ ደግሞ በቺፕስ ሄደው ለምሳሌ ፕሪንተር አክቲቬት ሲያደርጉ ፕሪንተሩን እጃቸው ላይ ነው ቺፕሱ ያለው። በር ሲከፍቱ በቺፕሱ ያውቃቸዋል፣ አውቶማቲካሊ ያውቃል። አንዳንድ መኪኖች ላይ ታችሁ እንደሆነ የመኪናችሁን ቁልፍ ይዛችሁ ወደ መኪናው ስትሄዱ ኦልሬዲ መኪናው መብራት ይጀምራል እና በሩ አውቶማቲካሊ ስትነቁት ይከፍትላችኋል ማለት ነው። እንደዛ አይነት የቺፕስ ሊኖር ይችላል።